የሬዲዮ ስርጭት ጣቢያ ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምላችኋል። ዕለተ ረቡዕ ዲሰምበር 30 2015 ዓ.ም እንደ ጎርጎሮሳውያን አቆጣጠር ሲሆን እንደ ኢትዮጵያ አቆጣጠር ደግሞ ታህሳስ 20 2008 ዓ.ም ነው። የዕለተ ረቡዕ ከቀጠር በኋላ ጠራጠር ያሉና ወቅታዊ ዜናዎች ይዤላችሁ ቀርበው ከኮል አዲሮ ጣቢያ ዳዊት ጀግነኝ። በቅድሚያ ርዕሶቹ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባለቤት የሆኑት ወይዘሮ ሳራ ኔታንያሁ አሁንም ለፍርድ ቀርበዋል። ሁኔታው በመጣራት ላይ እንደሆነ አሁንም እየተነገረ ነው። የቀድሞ የእስራኤሉ የሀገር ውስጥ አስተዳደር ሚኒስቴር የነበሩት ሲልቫን ሻሎሞን አርዬ ደሪ እንደሚቀይሯቸው መነገሩ፣ ምናሼ ሌቪ የተሰኘው እስራኤላዊ ዜጋ በኢትዮጵያ ውስጥ የመዋለ ፈሰስ በማድረግ ላይ እየተገኘ መሆኑ ተነገረ። የሚሉት ለሰዓቱ ካሉ ዋና ዋናና ግንባር ቀደም ዜናዎች ይሆናሉ። ዜናዎቹን በዝርዝር እናሰማችሁ። የእስራኤሉ ጠቅላይ ሚኒስትር ቢቢ ኔታንያሁ ባለቤት የሆኑት ወይዘሮ ሳራ አሁንም ለክስ ቀርበዋል። ተያይዞ የመጣው ዜና እንደሚያስታውቀው ከሆነ አንድ የቤት ረዳት እንደተናገረችው ከሆነ ወይዘሮዋ በጣም ገሳጭና አጸያፊ ነገሮችን ይናገራሉ። በረዳትነት በነበርኩበት ወቅት ብለዋል። በቤት ውስጥ ሰላም የለም፣ ገሃነም ነው ሲሉ ተናግሯል። ወይዘሮ ለጋልጋላ ስለተባለው የሬዲዮ ጣቢያ በተጨማሪ ዜናው እንዳስረዳው ከሆነ ሌላ ረዳቶች በጠቅላይ ሚኒስቴሩ ቤት ውስጥ የሚገኙ ረዳቶች እስካሁን አገልግለው በነበሩበት ሰዓት ጥሩ ነገር እንዳላዩና እንደሚገሰጹ እንደሚዘለፉም ተናግረዋል። እኚህ ዛሬ ለጋልጋላስ የሰጡት መግለጫ ሴትዮ የመጀመሪያው እንዳልሆኑ ዜናው ገልጿል። ለማንኛውም ፍርድ ቤት ሁኔታውን እንደያዘውና እንደሚጣራ ተነግሯል። እኚህ የቤት ረዳት ለጋልጋላስ ሬዲዮ ጣቢያ በሰጡት መግለጫ ከቤተሰቦቻቸው ከጠቅላይ ሚኒስቴሩ ቤተሰቦች ዛታ ደርሶብኛል፣ እንደዚህ አይነት ነገር የምትናገሪ ከሆነ ለሕይወትሽ ያሰጋሻል እስከ መባልም ደርሻለሁና ብዙ መናገር አልችልም ሲሉ ነበረ ለጋልጋላስ ሬዲዮ ጣቢያ መግለጫ የሰጡት። የቀድሞ የእስራኤሉ የሀገር ውስጥ አስተዳደር ሚኒስቴር የነበሩት ሲልቫን ሻሎም ስልጣናቸውን በፍቃዳቸው ለቀው ከሄዱ በኋላ አርዬ ደሪ እንደቀየሯቸው ተነግሯል። አርዬ ደሪ ከ2 ዓመት በኋላ ለመጀመሪያ ጊዜ የሚስራድ የሀገር ውስጥ አስተዳደር ሚኒስቴርን ቢሮ ሲጎበኙ ነው። እንደሚታወቀው ከዚህ በፊት በወንጀል ተከሰው እንደነበረና ለ2 ዓመት እስር ቤት ቆይተው እንደነበረ አርዬ ደሪ የሚታወስ ነው። ተያይዞ የመጣው ዜና እንደሚያስታውቀው ከሆነ አርዬ ደሪ የሀገር ውስጥ አስተዳደር ሚኒስቴር ቢሮ ሊቀመንበርና ዋና ስራ አስኪያጅ አስተዳድርገው በቅርቡ እንደሚሾሙና ስራቸው እንደሚጀምሩ ዜናው ገልጿል። እንደሚታወቀው ከዚህ በፊት አርዬ ደሪ የሻስ ፓርቲ ሊቀመንበር እንደነበሩ ዜናው በሰፊው ገልጿል። አርዬ ደሪ የአገር ውስጥ አስተዳደር ሚኒስቴር ቢሮን ሲረከቡ ከ2 ዓመት በኋላ የመጀመሪያ እንደሚሆን ዜናው በሰፊው ገልጿል። አንድ ምናሼ ሌቪ የተባለ እስራኤላዊ ዜጋ በኢትዮጵያ ውስጥ አንዳንድ እንቅስቃሴዎችን በማድረግ ላይ ይገኛል። ባለፈው በኢትዮጵያ ኤርላይንስ በበረራ ላይ ያለ አንድ ሱዳናዊ ሊደበድበው ከሞከረ በኋላ ይሄ የመጀመሪያው ነው በንግድ እንቅስቃሴው ዓለም ላይ ሲነገርለት። ከወደ ቦታው የመጣው ዜና እንደሚያስታውቀው ከሆነ ምናሼ ሌቪ በአሁኑ ሰዓት በአዲስ አበባ እስር ቤት ውስጥ እንደሚገኝ ዜናው ገልጿል። ምናሼ ሌቪ በኢትዮጵያ ውስጥ በሚደረገው የቁፋሮና የመንገድ ስራ ተሰማርቶ እንደሚገኝና ከፍተኛ መዋለ መፍሰስ እንዳደረገ ዜናው ገልጿል። ተያይዞ መጣው ዜና እንደሚያስታውቀው ከሆነ 144 ሚሊዮን ብር የሚሆን የሀገር ውስጥ የቀረጥ ክፍያ ባለመክፈሉ ወደ እስር ቤት እንደተወረወረ ዜናው ገልጿል። የገንዘቡ ተመን ወደ ሼኬል ሲለወጥ 26 ሚሊዮን ሼኬል እንደሆነ ተነግሯል። ወደ 38 ሚሊዮን ዶላር የሚያወጣ የኢንጂነሪንግ ወይም የምህንድስና መሳሪያዎች እንደተያዙበትም ተናግሯል። በአሁኑ ሰዓት ምናሼ ሌቪ በአዲስ አበባ በእስር ቤት ውስጥ እንዳለና በጤና እንደተንገላታ መሆኑ ተነግሯል። ሕክምና ቢጠይቅም ከፖሊስ የተሰጠው ምላሽ አሉባልታ እንደሆነ ዜናው ገልጿል። አቶ ምናሼ እንደተናገሩት ከሆነ የእስራኤል አምባሳደር ከሆነች ከዘውዲቱ ጋርም ተነጋግሬያለሁኝ፣ ጋብዣቸውም ነበር ብለዋል። እኔ በደረሰብኝ ጉዳት ግን እስካሁን ማንም የደረሰኝ የለም ሲሉ ሮሯቸውን አሰምተዋል።
አቶ ምናሼ ንግግራቸውን በማራዘም በአሁኑ ሰዓት የደረሰብኝ የጤና ጉዳት በአስቸኳይ እርዳታ ካልተሰጠኝ በጥሩ ሁኔታ አልሆንኩም ሲሉ ተናግረዋል። በመንግስት ያላግባብ ነው ያሰረኝ፣ ምንም አይነት ጉዳት ወይም ደግሞ ወንጀል አልፈጸምኩም ሲሉ ለፖሊስ ድምጻቸውን ቢያሰሙም ፍርድ ቤቱ እስኪወስን ድረስ በመጠባበቅ ላይ ይገኛሉ። የኢትዮጵያ ፍርድ ቤት በአመት በወር አንድ ጊዜ ለሸንጎ የሚቀመጥ ሲሆን በቀነ ቀጠሮ ተይዞ እስከዚያው ድረስ እስር ቤት ውስጥ አቶ ምናሼ እንደሚገኙ ከወደ ቦታው የመጣው ዜና ገልጿል። የምናሼ ሌቪ ቤተሰቦች አምባሳደር በማነጋገርና በሀገር ውስጥ በሚገኘው የውጭ ጉዳይ ሚኒስቴር ጋር ግንኙነት በመፍጠር በአስቸኳይ እንዲፈታና እንክብካቤ እንዲደረግለት የበኩላቸውን ጥረት እያደረጉ መሆኑ ዜናው ገልጿል። ክቡራትና ክቡራን አድማጮቻችን ለዕለተ ረቡዕ ከቀትር በኋላ ያቀረብኩላችሁ አጠር ያሉና አስደናቂ ዜናዎች በዚህ ይፈጸማሉ። ሰሞኑን በሌላ ዜናዎች እስክንገናኝ ድረስ ከኮል አዲ ሬዲዮ ጣቢያ መልካም ቀን እያልኩ የምሰናበታችሁ ዳዊት ጀግኔ ነኝ። ጤና ይስጥልኝ።